ስድስተኛ ክፍል ተማሪ ሳለች ለእናቷ ቃል የገባችውን አካል ጉዳተኛዋ ያብስራ ሽፈራው ዛሬ በአዲስ አበባ ዩኒቨርሲቲ በከፍተኛ ማዕረግ 3.5 በማምጣት ተመርቃለች። ነገሩ እንዲህ ነው። ያብስራ ሽፈራው ስድስተኛ ክፍል ተማሪ ሳለች ነበር እናቷ በአዲስ አበባ ዩኒቨርሲቲ በምርቃት ፕሮግራሟ ላይ እንድትገኝ ያደረገቻት። ታዲያ ያኔ በዚህ ግቢ ተምሬ እመረቃለሁ ስትል ለእናቷ ቃል ገብታ እንደነበር ትገልጻለች። እነሆ ዛሬ ያብስራ ያንን ቃሏን አሳክታለች። ከአዲስ አበባ ዩኒቨርሲቲ የሳይኮሎጂ ትምህርት ክፍል 3.5 በማምጣት በከፍተኛ ማዕረግ በዲግሪ ተመርቃለች። አካል ጉዳተኝነት ያልበገራት ያብስራ በመምህራኖቿ የተመሰገነች ታታሪ ተማሪ እንደሆነች ይነገራል። ለዚህ ስኬቷ ደግሞ የእናቷ አበርክቶ ትልቅ ድርሻ እንዳለው ተገልጿል። በ4 ዓመታት የዩኒቨርሲቲ ቆይቷ እናቷ እርሷን በማመላለስና በማበረታታት ለዚያ አብቅታታለች። ያብስራ እናት እንዲህ ትላለች። ልጆችን አካል ጉዳተኛ ናቸው ብለን በየቤቱ ደብቀን ይበልጥ ከምንጎዳቸው መስዋዕት ከፍለን ካሰቡበት እናድርሳቸው ስትል ለወላጆች መልእክት አስተላልፋለች። ሌላኛዋ እጅግ አስደናቂ የአዲስ አበባ ዩኒቨርሲቲ ተመራቂ ተማሪዋ ልበ ብርሃኗ የዶክትሬት ተመራቂ ከልጅነቷ ጀምሮ በትምህርቷ የደረጃ ተማሪ ነበረች። ታላቆቿ የሚገኙበት ክፍል ውስጥ ገብታ ትማር እንደነበረም ታስታውሳለች። የልጅነት ጥረቷ ዛሬ ላይ ለደረሰችበት ደረጃ መሰረቷ እንደሆነም ትገልጻለች። የ4 ዓመት ሕፃን እያለች ነበር ፀሐይ ውሃ ላይ በፈጠረው ነጸብራቅ የተነሳ የአይን ብሌኗን ያጣችው የዛሬዋ ዶክተር በቀለች ጡርዬ በወቅቱ ለሕክምና ከትውልድ ስፍራዋ ምዕራብ ሸዋ ዳኖ ወረዳ ወደ አዲስ አበባ ትመጣለች። የሕክምና ውጤቷ ጥሩ ስላልነበር የአይን ብሌኗን በማጣቷ ወደ ሰበታ በመሄድ በሰበታ መርሃ ዕውራን የአይነ ስውራን አዳሪ ትምህርት ቤት ትምህርቷን መከታተል ትጀምራለች። በዚያም የደረጃ ተማሪ በመሆን ከማሳለፏ በተጨማሪ ሀገር አቀፍ የ12ኛ ክፍል መልቀቂያ ፈተናን በማለፍ ወደ አዲስ አበባ ዩኒቨርሲቲ መግባቷንም ትገልጻለች። በውጭ ቋንቋዎችና ስነ ጽሑፍ ትምህርት ክፍል የመጀመሪያ ዲግሪዋን በመማር በመምህርነት ሙያ ማገልገል ጀመረች። ትምህርቷን በመቀጠልም በዛሬው ዕለት የአዲስ አበባ ዩኒቨርሲቲ ካስመረቃቸው የ3ኛ ዲግሪ ተመራቂዎች መካከል ሆናለች። ዶክተር በቀለች ጡርዬ በውጭ ቋንቋዎችና ስነ ጽሑፍ ትምህርት ክፍል በ3ኛ ዲግሪ የተመረቀችው እንስት በሕይወቷ ለሚገጥሟት ተግዳሮቶች እጅ እንደማትሰጥ ነው የምትናገረው። የ2 ሴት ልጆችና የ1 ወንድ ልጅ እናት የሆነችው 2 ልጆቿን በማስተርስ ዲግሪ ያስመረቀ ሲሆን ወንድ ልጇን ደግሞ በመጀመሪያ ዲግሪ ያስመርቃለች። ዶክተር በቀለች ጡርዬ በማስታወቂያ ሚኒስቴር የውጭ ቋንቋዎች ምክትል ዋና አዘጋጅ በመሆን የሰራች ሲሆን በአሁኑ ወቅት ደግሞ በኢትዮጵያ መገናኛ ብዙሃን ባለስልጣን ውስጥ እየሰራች ትገኛለች። ደራሲና ጋዜጠኛ ስትሆን በኢትዮጵያ ብሔራዊ ሬዲዮ ነጸብራቅ የተሰኘ ፕሮግራም አዘጋጅና አቅራቢ በመሆንም ሰርታለች። ከዚህ በፊት ለምን የተሰኘ የግጥም መድብል ያሳተመች ሲሆን አሁን ደግሞ የፍቅር ደብዳቤዎችና ዘ ኢንሄሪትድ ፋት የተሰኘ መጽሐፏን ለማስመረቅ ተዘጋጅታለች። አካል ጉዳተኛ እድል ከሰጠው ምንም ነገር ማሳካት ይችላል የምትለው ተመራቂዋ ዶክተር በተለይ ሴት አካል ጉዳተኞችን ማህበረሰቡ፣ መንግስት ከፍተኛ ድጋፍ ሊያደርግላቸው እንደሚገባ ትገልጻለች።